ኤሚ ኤርሚያስ አስክሮ አሳደራት አብሮ ክብረ ንጽህናዋንም ወሰደው። ክብረ ንጽህናዬን ወሰድክ እንዴ ጉድ ሰርተኸኛል እያለች እሷም ታለቃቅስ ጀመር። እና ለምን ታፈቅሪው ወንድ እኮ ነው የወሰደው ምን አጨናነቀሽ አላት። እሱም እንዴት አደርጋለህ እኔ እኮ አንተን ያፈቀርኩት እስከ ምኝታ ድረስ አልነበረም። እንዴት እንደዚህ ታደርገኛለህ? የጠጣሁትም የሚያሰክር ነገር አይደለም አልሰከርኩም። እንዴት አመጣኸኝ እዚህ እያለች ትለፈለፍ ያዘች። ዳግም እንግዲህ ከአባቱ ጋር ስለ ወይዘሮ ዝናሽና ስለ አባቱ ሲያወራ ከእሷ ፍቅር ይዞኛል አትበል፣ እሷ እኮ ባለትዳር ሴት ናት፣ እናቴን ምንም እንድትሆን አታደርግ፣ በቃ ተዋት፣ ተፋታት እያለ ሲከራከር ከአባቱ ጋር አምራን ተኋላ ሆና ሰማች። አምራን ይህንን ወሬ ስትሰማ በጣም ደነገጠች። እንዴ ዳግም የወይዘሮ ዝናሽ ልጅ ነው እንዲለካ ብላ መረጃን ሰበሰበች። ዳግም ይህን ሁሉ እያወራ እኔ እናቷ እንደሆንኩ የእሷ ልጅ እንደሆንኩ እኮ አቶ ሎይክን አያውቅም እና የሚንከባከበኝ ዝም ብሎ ነው የእሷ ልጅ መሆኔን መበቅ ያበረኛል እያለ ለአባቱ ሲያወራ አቶ ሎይክን ቢያውቅ አይለቀኝም እያለ ይህን ሁሉ አምራን ቀዳች። አምራን ብዙ ሰበብ ነበር የምትፈልገው። አምራን ገና ለገናው ናሁም ኒካ ሰሪያታለሁኝ በቃ ተፈራርመናል ብሎ ስላላቸው ያ ሁሉ ናሁምንም አባረረው ከቤት። አባትና እናይቱ ለምን አባረሩት ብላ እሷ እዛ ቤት ለመግባት ነው። አምራን ናሁምን ፍቅር የለባትም ገንዘብ ፍለጋ እንጂ እሷ አንድ ጊዜ ምራት ሆና ገብታ እዛ ቤት ውስጥ ያለውን ነገር ንብረት ተካፍላ ለመውጣት እንጂ እዛ ቤት የምትፈልገው ለመኖር አይደለም። ናሁም ጋር ብዙ ሲከራከሩ እንኳ እሱ ለምን እንዴት ያለሽ እዛ ብቻው ቤት ለመግባት ምን አስፈለገ? እኔ የትም ቦታ ተከራይቼ አኖርሻለሁ፣ ይሄ ብቻ ይበቃሽም እንዴ ላንቺ እያለ ሲላት፣ ግን እሷ ከአባትና ከእናትህ የተደበቀ ትዳር መመስረት አልፈልግም ትለዋለች። እሱም እሽ በቃ እናስተካክለዋለን ሁሉንም ነገር፣ እባክሽ አምራን ውጭ ተከራይተን ቆንጆ ቤት ተከራይቼ አኖርሻለሁ። አባዬ እኮ ቢሮውንም እወስደዋለሁኝ ድርጅቱም አልሰጥም ብሎኛል እና ይህን ነገር ታዲያ ምን እናደርጋለን? ለዚህስ ምን ይበቃናል? አንቺ ግን የምትፈልጊው እዛ ቤት ለመግባት ብቻ ነው። እንደዚህም ደግሞ እንዲሆን አታድርጊ እባክሽ እያለ ይለምናት ጀመር። እሷ ደግሞ እንደምንም ብሎ ከአባትና ከእናቱ ጋር እንዲታረቅና እዛ ቤት ይዟት እንዲገባ ነው የምፈልገው። አምራን አንቺ ቆይ እኔን ነው የምፈልጊው ወይ እነሱን እያለ ናሁንም ይጨቀጭቃት ያዘ። ናሁም እንደዛ ሲላት እሷ እንደዛ አይደለም እኮ ፍቅሬ፣ እንደዛ ማለት ሳይሆን ከዛ ቤት መራቅ የለብንም ምራት ሆኜ ጥሩ ምራት ሆኜ እንዳሳያቸው ፈልጋለሁ፣ ስሜን ማስተካከል እፈልጋለሁ እነሱ ጋር ሄጄ አለችው። እንደዛ ከፈለግሽ እንግዲህ እናያለና እነሱ እንኳ እዛ ቤት የሚያስገቡሽ አይመስልሽም አላት። በዛም ተለያዩ። ቀለበት እንዳሰረ ለቤት ሊነግራቸው ዛሬ ደሱን ልነግራችሁ ነው የመጣሁት አለው አባቱን። አቶ ሎይኩን ዛሬ ደግሞ ምን አግኝተህ ነው የምትነግረኝ አለው። ከዛ አምራንን ኒካ አርጌ ተፈራረምን አለ። እዛው መካከል ሌኩን ተነስቶ ተቆጣው። እንዴት እኛ ሳናቅ እኛ ቤተሰቦች ሳናቅ እንዴት አንተ ቀለበት ለሷ ታረጋለህ? እንዴት ስትፈራረማለህ ብሎ ጮኸበት። ወይዘሮ ዝናሽ ፍድግ ብላ ናሁምን በጥፊ አለችው። ናሁምን በጥፊ ብላው ትታው ተነስታ ክላሷ ገባች። ዳግም ወደ ስራው ተመልሷል። እሱም ተቆጥቶ ከቤት እያለቀሰ ወጣ። ናሁም ከወደ ውጭ ከወጣ በኋላ አምራንን ሁሉንም ነገር አስረዳት። እዛ ቤት እንደማይዶሩንና እንደተባረረ ነገራት። ወደ አንቺ ቤት ውሰጂ ሲላት አይሆንም እዛው ቤት እንደምንም ብለህ ታረቅ እንጂ እኔ ቤት አንሄድም ተከራይተንም አንኖርም አለችው። ቆይ አንቺ የምትፈልጊው እኔን ነው ወይስ እነሱን ነው? እነሱን ፈልገሽ ነው የምትገቢው ወይስ እኔን ነው ሲላት አንተን ነው ግን ፈልጌ የምገባው፣ ግን እዛ ቤት ገብቼ ምን አይነት ምራት እንደሆንኩኝ እንዳሳያቸው እፈልጋለሁ እናትና አባትህን አለችው። ይቺን ሀሚል አንተ ጋር ስራ እየሰራች እኔ በውጭ ተከራይቼ እየኖርኩኝ አንተ እና እሷን ለማስማማት ነው ይሄ ሁላ አንተን ሊያስወጡት የፈለጉትና እባክህ ናሆም እንደምንም ብለህ ከነሱ ጋር ለመታረቅ ሞክር፣ ከነሱ ጋር ተስማምተክም ለመኖር ሞክር እባክህ እያለች ትጠይቀው ጀመር። እሱም
እሺ እጠይቃቸዋለሁ። ከተስማማን አብረን እንድንኖር አደርጋለሁ። አለበለዚያ ግን እንዲህ ብሏል። ዳግምም እኮ ወደ ስራው እንዲመለስ ፈቀደለት አባዬ ዳግምም ፈቅዶለታል። ስራው ተመለሰ አለ። ዳግም ወደ ስራው ሄደ። ወደ ስራው እንደሄደ ኑሃሚን መጣ። አስተምረኝ እንጂ ስራህን እኮ እየረሳህ ነው። ትምህርቴን አስተምረኝ፣ ትተወኝ። እኔም መወሰን አልፈልግም፣ መማር እፈልጋለሁ። ትምህርቱ ለእኔም ይጠቅመኛል። የዚህ ቤት ስራ እንኳ ባይሳካ ወደ ሌላ ስራ ስዘዋወር የምሰራበት ይሆነኛል እያለች እሱን ትለምነ ያዘኝ። ዳግም አስተምርሻለሁ፣ እንደፈለግሽ ነው ማስተምርሽ፣ እንዳፈሪ አላት። አቶ ሎይኩም በረካ ይሁንና እዚህ ቤት ስለመለሰኝ ደስ ብሎኛል። ለአንድ ቀንም ቢሆን ውጭ ላይ ውሎዬና ዳሬ በጣም በሚያሳዝን ሁኔታ መንገድ ላይ ወድቄ ነበር። ኑሃሚን አላሳዘንኩሽም ነበር እያለ ይጠይቃት ያዘ። እሷም አይ አሳዝነከኝ ነበር፣ ግን ምን ዋጋ አለው ታዲያ? ዋናው መታረቅህ ነው። ዋናው ታርቀክ መግባትክ ነው። ይሄ ነገር ደግሞ በጣም ደስ ይላል እና አብሽር፣ ጠንክር አለችው። ዳግም እንደኔ ያሳዘነው ማን ነው እስኪ? እና አሁን ዳግም እዛ ቤት በመመለሱ ደስ ብሏታል። ኤሚነሽ ደግሞ ከኤርሚያስ ጋር አድራ ሽርን ጉድ እያለች እግሯን እያንፈራቀቀኝ እቤት ድረስ ከመሸ መጣች። እቤት ስትገባ ዝናሽ ወይት ነው ያደርሽው? የት ነሽ ብላ ስትጠይቃት እቤትም አላደረች እንዴ ብሎ አቶ ሊክም በጥፊ አላት። በጥፊ ዶ አስገብቶ ክላሱ ዘጋባት። ከዛም ለኤርሚያስ ደውላ ቤት አስገብተው ዘጉብኝ፣ ምንድነው የሚሻለኝ እያለች እሷም ለሱ ታረቃቅስ ጀመር። በጣም የሚያሳዝነው ነገር ክብረ ንጽህናዋን ነጥቋታል ማለት ነው። እሷስ ወንድን አምና ከወንድ ጋር እንቅልፍ ለመተኛት መሄዷ አይገርምም? በጣም ያሳዝናል፣ ይገርማል። እንዲህ ማድረግ የለባትም ነበር። ምንም ቢሆን ወንድ ልጅ ማመን የለባትም ነበር። እንዴት ነው አንዱ ወንድ ልጅ አምኖ አንዲት ሴት ልጅ ብቻዋን እዛ ሄዳ ከወንድ ልጅ ጋር ማደር የቻለችው? በጣም ድፍረቷ። ይሄ ራሱ የራሷ ድፍረት ነው። ራሷ ድፍረት ነው ያስጠየቃት እንጂ የማንም ድፍረት አይደለም። ይሄ ሁሉ ማድረግ ያለባት ነገር ቢኖር ኖሮ እሷ ማድረግ የለባትም ነበር። ኤርሚያስ ደግሞ አሁን ወጥመዴ ውስጥ እየገባሽ ነው፣ በቃ ከዚህ በኋላ የትም አደርሽም እያለ ይዝትባት ይዟል። እሷ ደግሞ አሁን ይሄን ነገር ምን ልታደርግ ነው? እስቲ አይገርምም? እንደዚህ እዚህ ደረጃ የደረሰ ነገ ከነገ ወዳ ምን እንደሚመጣባትና ምን እንደሚደርስባት አታውቅም። በዛ ላይ ሴት ልጅ ናት። ሴት ልጅ ይህን ያክል ነገር ክብሯን ጠብቃ የኖረች ሴት ልጅ እስካሁንም መጠበቅ ነበረባት። አለበለዚያ ግን ለሷም በጣም ከባድ ፈተና ነው። ከዚህ በኋላ ሴትነቷን ክብሯን በራሷ አጣሽ ማለት ነው። ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩልኝ። ውድ ሀገሬ ልጆች ወዳችኋለሁ፣ ከብራችኋለሁ። ባይ ባይ። ይመሻችሁ እላለሁኝ። እንግዲህ ኤሚ ክብረ ንጽህናን ካጣይ ልክ እንደነ ኑሃሚን ሆነች ማለት ነው። ክብሯን ያጣች ሲሆን